ሰላም እንደምን አላችሁ ውድ የሚዲያ ተከታታዮች፣ እኔ እግዚአብሔር ይመስገን ሰላም ነኝ። በያላችሁበት ሰላም። ዛሬ ደግሞ እንዴት አድርገን የቴሌግራም አካውንታችን መክፈት እንደምንችል እርግጠኛ ነኝ ብዙዎቻችሁ ሲኤምኤስ አልክላችሁ እያለ እየተቸገራችሁ ነው። ይህ ደግሞ ቴሌግራም ላይ አሁን በቅርቡ የታወቀና እንዲሁም ደግሞ ቴሌግራም ሀከሮችን ለመቆጣጠር ያወጣው መመሪያ ነው። እሱ ግልጽ ነው። ምክንያቱም ብዙ ሀከሮች ቴሌግራምን አመሳስለው የተለያዩ አፕሊኬሽኖችን ይሰራሉ። በእነዚህ አፕሊኬሽኖች የኛን መረጃ እየወሰዱ አላስፈላጊ ማጭበርበርና አላስፈላጊ ድርጊት እየሰሩ ስለሆነ እነሱን ለመያዝ ይሄ ነገር የመጣው። ስለዚህ ቱ ስቴፕ ቬሪፊኬሽን ግዴታ መክፈት መቻል አለባችሁ። ቱ ስቴፕ ቬሪፊኬሽን እንዴት እንከፍታለን? ቱ ስቴፕ ቬሪፊኬሽን አስመልክቶ ከዚህ ቪዲዮ ጋር አያይዤ ለቅቄላችኋለሁ። ሲቀጥል ስለ ቴሌግራም ሲኤምኤስ አስመልክቶ አንድ ምርጥ ቪዲዮ ሰርች ነበር። በቴሌግራም ኤክስ አማካኝነት ያለምንም ክፍያ ይልካል። እሱም ቪፒኤን ተጠቅሜ አለችው የራሱ የቴሌግራም ኔትወርክ ቪፒኤን። እሷን በመጠቀም አሁን በፊት አንድ ቪዲዮ ሰርቻለሁ። አጠቃቀሙ ግር ላላችሁና እሱን መጠቀም ላልቻላችሁ ዛሬ ደግሞ አዲስ ቪዲዮ ይዤላችሁ መጥቻለሁ። ይህን ቪዲዮ በጽሞና ተከታተሉ። በጽሞና ከተከታተላችሁኝ እመኑኝ በደንብ አድርጋችሁ ትከፍታላችሁ። ምንም አይነት ችግር የሌለበት የቴሌግራም አካውንት ማለት ነው። ምናልባት ከአሁን በፊት ቴሌግራም አካውንት ሌላ ቀፎ ላይ በሌላ አፕሊኬሽን ከፍታችሁ ከሆነ ሲኤምኤስ የሚገባው ወደዛኛው ነው። ከዛኛው ሎጋውት መሆን መቻል አለበት። ካልሆነ የዛኛውን መጠቀም ከፈለጋችሁ ምንም ችግር የለውም። ከዛኛው ኮዱን አምጥታችሁ ከዚህ ታስገባላችሁ፣ ፐርፌክት ይከፈታል። ካልሆነ አዲስ ከሆናችሁ ለአመት ለ6 ወርና ለተወሰነ ጊዜ ሎጋውት ብላችሁ ቆይታችሁ አዲስ ልገቡ ስትሉ እንደዚሁ ሲኤምኤስ እና ቨሪፊኬሽን ኮድ አልክላችሁ እያለ ከሆነ ደግሞ ምንድነው ቴሌግራም ላይ ኢሜል አያይዛችሁ ከሆነ ለሳምንት ያክል ወይም ደግሞ ለ7 ቀን ያክል ትቆያላችሁ። ከዛ በኋላ ኢሜሉን ትቀይራላችሁ። ቨሪፊኬሽን ኮድ ከጠየቃችሁበት ጊዜ ጀምራችሁ ማለት ነው። ካልሆነ ግን አውቶማቲካሊ የሚልክላችሁን መንገድ ዛሬ ላሳያችሁ። ትክክለኛውን የቴሌግራም ኦፊሻል ፔጅ አውርጄ በቴሌግራም አፕሊኬሽናችን አማካኝነት ሎጊን ብለን ስንገባ አሳያችኋለሁ። ሲቀጥል ደግሞ ቱ ስቴፕ ቨሪፊኬሽን ኮድ እንዴት እንደምናያይዝ ምርጥ አድርጌ አሳያችኋለሁ። ቪዲዮውን በጽሞና ታድላላችሁ። ቁጭ ብላችሁ ሳታሳልፉ ተከታተሉት። ይጠቅማችኋል። ወደ አሰራሩ እንሂድ። ሰላም ተመልካቾች፣ እንግዲህ እንደምን አላችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ የማሳያችሁ ምንድነው በባለፈውም ስለ ቴሌግራም አከፋፈት በኤክስ እንዴት አድርጎ እንደሚልክልን አሪፍ የሆነ ቪዲዮ ሰርችላችሁ ነበር። አሁን ደግሞ ከዛ ደግሞ የተሻለ የምለውን አሪፍ የሆነ መንገድ ይዤላችሁ መጥቻለሁ። ያ ማለት ምንድነው ፕሌይ ስቶር ላይ ትሄዱና ቴሌግራም እንግዲህ ትክክለኛ አፓን ማውረድ መቻል አለባችሁ። ካልሆነ ኦፊሻል ፔጅን ወይም ደግሞ ታዋቂ ትክክለኛ አፕሊኬሽን ካላወረዳችሁ የራሱን አፕሊኬሽን ካላወረዳችሁ የተለያዩ የፌክ አካውንቶች እየተከፈቱ በተለያየ አፕሊኬሽን የተለያዩ ኢንፎርሜሽን ኮድ እየላኩ የተለያዩ አፖች ደግሞ ልክ እንደ ቴሌግራም ስራቸውን እየሰሩ ስለሆነ በዛ ምክንያት ነው እንግዲህ በስልክ ቁጥር ቨሪፊኬሽን መላክ ያቆሙ። ስለዚህ ትክክለኛውን ማውረድ መቻል አለባችሁ። እንዴት አድርገን ዝሮ ታውቁታላችሁ። የአፕሊኬሽን ማውረጃውን ከሁላችሁም ስልክ ላይ ያለውን ፕሌይ ስቶርን ትነካላችሁ። ፕሌይ ስቶርን ከነካችሁ በኋላ ሰርች ባሩን አንዴ ትሄዱና ቴሌግራም ብላችሁ ትጽፋላችሁ። ቴሌግራም ብላችሁ ሰርች ባሩን አንዴ ስትነኩት ትክክለኛው 1 ቢሊዮን ተከታይ ያለው ማለት ነው። ወይም ደግሞ 1 ቢሊዮን ዳውንሎድ ያደረገው ሰው ያለው እዚህ ጋር እንደምትመለከቱት እዚህ 16 ሚሊዮን ሪቪው 4.0 ይላል። እዚህ ደግሞ 1 ቢሊዮን ዳውንሎድ ይላል። ስለዚህ እሱን 1 ቢሊዮን ዳውንሎድ የሚለውን ማውረድ መቻል አለባችሁ። ራሱን ቴሌግራም ኦፊሻል ፔጁን ማለት ነው። ከአሁን በፊት በሌላ ስልክ ቴሌግራም ከፍታችሁ ካልሆነ ወይም ደግሞ በሌላ ስልክ ላይ አፕላይ አድርጋችሁ ካልሆነ ይህንን አፕሊኬሽን ታወርዳላችሁ። ይህን አፕሊኬሽን ካወረዳችሁ በኋላ ሞር ሴኩር እንዲሆን ደግሞ ምን ማድረግ አለባችሁ? ቱ ስቴፕ ቨሪፊኬሽን መጠቀም መቻል አለባችሁ። ቱ ስቴፕ ቨሪፊኬሽን ካልተጠቀማችሁ በጣም ሴኩሪ እና በጣም ደግሞ ደህንነቱ እየተጠበቀ ያለ ስለሆነ አሁን ላይ ብዙ ሀከሮችን ለመቆጣጠር ትልቁን ሚና እየተጫወተ ያለው ምንድነው? ቱ ስቴፕ ቨሪፊኬሽን ነው። እሱን አፕሊኬሽን እንዴት አድርገን እናወርዳለን? ይህን ቴሌግራም አካውንታችን ከመክፈታችን በፊት አፕሊኬሽን እንዴት እንደምናወርድ ላሳያችሁ። እሱንም ደግሞ አሁን ትሄዱና ፕሌይ ስቶር ላይ አንድ የሰርች ባር ላይ ነክታችሁ ቱ ስቴፕ ቨሪፊኬሽን ብላችሁ ወይም ደግሞ ቱ ስቴፕ በዚህ የሚመጣላችኋል፣ በሌላ የሚመጣላችኋል። ቱ ስቴፕ ቨሪፊኬሽን ብሎ እዚህ ጋር እንደምትመለከቱት መጥቷል። ስለዚህ
ቱ ስቴፕ ቨሪፊኬሽን ብላችሁ ሰርች ታደርጋላችሁ። እዚህ ሁሉ የተሻለችውና ሀሪፏ የቷ ናት? ከዚህ ጋር የቁልፍ ምልክት አለ፣ እንዲሁም ደግሞ የተለያዩ አሉ። ስለዚህ ሀሪፏና ትክክለኛዋ ይቺ ነች። ቱ ስቴፕ ቨሪፊኬሽን ጎግል አውተንቲኬተር የምትለው ማለት ነው። ቱ ስቴፕ ቨሪፊኬሽን ስትሉትም ይመጣል፣ ጎግል አውተንቲኬተር ስትሉትም ይመጣል። ይቺ አረንጓዴ፣ ቢጫ፣ ቀይና ሰማያዊ ያላት ማለት ነው። ስለዚህ ራሷን ኢንስታል ታደርጋላችሁ። ኢንስታል ካላችሁ በኋላ ኦፕን ትሉታላችሁ። ከፍተን ስንገባ እንግዲህ እንደምትመለከቱት ለእኔ በግልጽ ነው እየታየኝ ያለ፣ ለእናንተ ግን ጨለማ ነው የሚሆን። ምክንያቱም ጨለማ የሚሆንበት ምክንያት ሪካርደሩን የሚያሳይበት ምክንያት ብዙ ድብቅ እና በምስጢር ሊያዙ የሚገባቸው ፓስወርዶችን ስለሆነ በዚህ አፕሊኬሽን የምንሞላ ሌላ ለሁለተኛ ወይም ደግሞ ለሶስተኛ ወገን አሳልፈን እንዳንሰጥ ወይም ደግሞ እንዳይሰጥ ስለተፈለገ ነው እንደዚህ ለእናንተ ጨለማ አድርጎ የሚያሳየው። እነዚህ እኔ ፓስወርድን አስገብቼ አስረዋለሁ ቴሌግራም ወደ ጎግል ኦተንቲኬተር በዚህ ባወረድኩት አፕሊኬሽን አማካኝነት ማለት ነው። እናንተም ልክ እኔ እንደማደርገው ቢታያችሁ ደስ ይለኝ ነበር፣ ግን ኦተንቲኬተሩ ስክሪን ሪከርደር አያሳይም። ስለዚህ ብቻ እናንተ አፕሊኬሽኑን አውርዱት። ካወረዳችሁት በኋላ መንገዱ ብዙን የሚሰበሰብ ስላልሆነ በራሳችሁ እያያችሁት ፓስወርድ ታስሩለታላችሁ። ሲቀጥል ከቴሌግራም ጋር ታስተሳስሩታላችሁ። ካስተሳሰራችሁ በኋላ እንግዲህ ቴሌግራም እንዴት እንደምንከፍት ኦተንቲኬተር ወጥቼ ተመልሼ ወደ ቴሌግራም እንመለስና ቴሌግራም እንክፈት። እንግዲህ ቴሌግራም እዚህ ጋር እንግዲህ እንደምትመለከቱት እዚህ ጋር ደርሻለሁ። ትክክለኛ ኦፊሻል ወይም ደግሞ ታዋቂ የቴሌግራም አፕሊኬሽኑ በባለፈው በኤክስ ገጽ ነው። እንዴት አድርገን የራሱ የሆነ የኔትወርክ ቪፒኤን አለ። ቪፒኤን ተጠቅመን በኤክስ አፓ ቴሌግራም ኤክስ አፓን ማለት ነው ከገባን በኋላ ኮንፎርሜሽን ኮድ ይልክልናል። ያ ይሰራል። ለብዙ ሰውም ተጠቅሜያለሁ፣ ራሴ የምጠቀመዋለሁ። ያን አጠቃቀሙ ግር ካላችሁ እቺ ግልጽ ነች። እቺን ደግሞ አጠቃቀሟን ዛሬ መጣ አድርጌ ላሳያችሁ። በደንብ ተከታተሉ። መልካም። ከዚህ ጋር እንግዲህ እንደምትመለከቱ ወደ ጎን እናደርጋለን። ፋስት የሚለውን እንጠቀም። ቴሌግራም ዲሊቨርስ ሜሴጅ ፋስተር ኤኒ አዘር አፕሊኬሽን የሚለውን ይህን ፋስት የሚለውን እንጠቀም። ካልሆነ በዚህ ጋር እንደዚህ አድርገን መጠቀም እንችላለን። ኖርማል ነው፣ ሁሉም ተመሳሳይ ነው። ፋስት ይበል እንጂ ከዚህኛው አይበልጥም። ያው ነው፣ የራሱ የአሰራር ቅደም ተከተል ነው። ስታርት እንላለን። ስታርት ካልን በኋላ ካንትሪ ያስመርጠናል። እዚህ ጋር አገራችሁን የራሳችሁን አገር ማድረግ ትችላላችሁ። ቪፒኤን ስላልተጠቀምን ኢትዮጵያ እንላለን። ኢትዮጵያን ፈልገን ካልሆነ ሰርች ባሩ ላይ ኢቲኤች ስንልለት ትመጣለች። ኢትዮጵያን እንመርጣለን። ከዚህ ጋር ስልክ ቁጥራችሁን ታስገባላችሁ። እኔ እንደዚህ አስገባለሁ። እሺ እንደዚህ ካስገባው በኋላ እዚህ ጋር እንግዲህ ምንድነው እናንተ በሌላ ስልክ ቁጥር ማለት በሌላ ስልክ ቁጥር ሳይሆን በሌላ ሞባይል አሁን በፊት ሎጊን ብላችሁ ከነበረ አሁን ደግሞ ደግማችሁ ሎጊን ስትሉ ወደዛኛው ወደ ተከፈተበት ሞባይል ነው የሚሄደው። ምክንያቱም ሌላ ቴሌግራም አፕሊኬሽን ተጠቅማችኋል። ምክንያቱም ይሄ ደግሞ በጣም ቀለል ያደርገዋል። ሌላ አፕሊኬሽን ላይ ወይም ደግሞ ሌላ ቀፎ ላይ ሎጊን ብላችሁ ከሆነ ኮምፒውተራችሁ ወይም ደግሞ ስልካችሁ ላይ ከሌላ ቀፎ ማለት ነው በዛ አማካኝነት ኮንፎርሜሽን ኮድ ስለሚልክ ቀጥታ መግባት ትችላላችሁ። ግን ከአሁን በፊት ወይም ደግሞ 6 ወር እና ከዛም በላይ አመት ምናምን ሊሆናችሁ ይችላል ተጠቅማችሁ ማታውቁ ከሆነ ይሄ ስልክ ቁጥር ለምሳሌ አዲስ ነው። አዲስ እየገባችሁ ከሆነ እንዴት አድርጎ ኮንፎርሜሽን ኮድ ይልክልናል የሚለው ደግሞ ምንድነው አዲስ ከሆነ ትክክለኛ ኦፊሻል አፑን እየተጠቀማችሁ ከሆነ እመኑኝ አውቶማቲካሊ ይልክላችኋል። በአሁኑ ሰዓት እየሰራ ያለ ነገር ስለሆነ ማለት ነው በትክክለኛ አፕሊኬሽኑ። ስለዚህ ምን እናደርጋለን? ኔክስት እንለዋለን። ኔክስት ስንለው ኢዚስ ዘ ኮሬክት ነምበር ይላል። አዎ ትክክል ነው። ምንም አይነት ጥፋት የለበትም። የራሴ ስልክ ስለሆነ ማለት ነው። በዚህ ስልክ ቁጥር ምን ያደርጋል? ይልክልኛል። እኔ ግን ሌላ ቀፎ ላይ አሁን በጊዜው ላይ ወይም ደግሞ ኮምፒውተሬ ላይ ስላለ አፕሊኬሽኑ በዛ አማካኝነት ስለሚልክ እንደምትመለከቱት ልኮታል። ስንት ብሎ ልኮልኛል ማለት ነው? 571 ማለት ነው። 71571 ስለዚህ እችን ኮድ ኮፒ ልና አምጥቼ እዚህ ጋር እዚህ ጋር ዝም ብዬ ፔስት ልበለው፣ ችግር የለው። ፔስት ስለው አውቶማቲካሊ ይገባል ማለት ነው። እናንተም በሌላ ስልክ ካሁን በፊት ገብታችሁ ከሆነ በእንደዚህ መልኩ ነው የሚያስገባችሁ። እንደዚህ ፕሮሰስ አድርጎ ቴሌግራም አካውንቲን ወደ ውስጥ ያስገባኛል ማለት ነው። እንደምትመለከቱት አድርጋችሁ መግባት ትችላላችሁ።
በፍጥነት ይልክልኛል። እናንተም ትክክለኛ የቴሌግራም አፕሊኬሽኑን መጠቀም መቻል አለባችሁ። ከዛ በኢሜይላችሁም ሆነ በስልክ ቁጥራችሁ በፍጥነት እንዲልክላችሁ ቴሌግራም አፕሊኬሽናችሁ ላይ ምን ማድረግ አለባችሁ? ቱ ስቴፕ ቨሪፊኬሽን ማብራት አለባችሁ። ቱ ስቴፕ ቨሪፊኬሽን አስመልክቶ በባለፈው በአንድ ቪዲዮ ሰርቻለሁኝ። ያን ደግሞ ኢንድ ስክሪኑ ላይ አስቀምጥላችኋለሁ። ካልሆነ አካውንቴ መጎብኘት ትችላላችሁ። ስለ ቴሌግራም በኤክስ እና እንዲሁም ደግሞ ቱ ስቴፕ ቨሪፊኬሽን አስመልክቶ የሰራሁትን ትክክለኛ ፔጅ ማየት ትችላላችሁ። ስለዚህ እዚህ ጋር ምን ማድረግ አለብን? ቱ ስቴፕ ቨሪፊኬሽን ማብራት መቻል አለብን። እንዴት አድርገን? ከዚህ ከታች ሴቲንግ ምልክታለች። ሴቲንጓን ስንነካት በእንደዚህ መልኩ ይመጣልና ወር ላይ ስክሮል እናድርግና ፕራይቬሲ ኤንድ ሴኩሪቲ የሚለውን ፈልገን ክሊክ እናደርጋለን። እዚህ ጋር አለ፣ እሱን እንነካለን። ስንነካ በእንደዚህ መልኩ ይመጣልናል። እዚህ ጋር እንግዲህ እንደምትመለከቱት ቱ ስቴፕ ቨሪፊኬሽን ምንድነው? ኦፍ ነው። እሱን እያበራው ላሳያችሁ። ቅድም ቱ ስቴፕ ቨሪፊኬሽን ዳውንሎድ አደራረጉን መጀመሪያ ላይ አሳይቻችኋለሁ። ካወረዳችሁ በኋላ ከዚህ ጋር መታችሁ ቱ ስቴፕ ቨሪፊኬሽን የምትለዋል ትነካላችሁ። በእንደዚህ መልኩ ይከፍትላችኋል። ከዛ ሴት ፓስወርድ የሚለውን ትነካላችሁ። ከነካችሁ በኋላ የራሳችሁን ሚስጥር የምትሉትን ፓስወርድ ለቴሌግራም ታስገባላችሁ። እኔ ለምሳሌ ይሄን አስገባው። ካስገባው በኋላ ምን አደርጋለሁ? ኔክስት እለዋለሁ። አሁን ደግሞ ሪኢንተር ፓስወርድ ይላል። ማሳሆነ አረግና አስገባለሁ። እንደዚህ አስገባው። እዛ ሂንት ይለኛል። ሂንት ብታስገቡም ባታስገቡም ችግር የለውም። ከታች ሂንቱ ይቅር ካላችሁ እስኪፕ ትሉታላችሁ። እስኪፕ የምትለዋን ነካ ስታደርጉት በቃ እዚህ ጋር ኢሜል አስገባ ነው የሚለኝ። ኢሜሉ የራሳችሁን ኢሜል አስገቡ። እኔ የራሴን ኢሜል አስገባለሁ ማለት ነው። እንዴት አድርጌ ካላችሁ ይሄው የራሳችሁን ኢሜል ነው የምታስገቡት እናንተ። እኔ የራሴን እያስገባው ነው ማለት ነው። በእንደዚህ መልኩ ቨሪፊኬሽን ኮድ ወደ የት ልኳል? ወደ ኢሜይሌ ልኳል። ከዛ ቱ ስቴፕ ቨሪፊኬሽን ኮድ ይሄው ገብቶልኛል። ይሄንና ኢሜይሌ ላይ ቱ ስቴፕ ቨሪፊኬሽን ኮዱን አምጥቼ አስገባለታለሁ። በዚህ መልኩ ሰኪዩር ታደርጋላችሁ። ምክንያቱም አሁን ላይ ቴሌግራም በጣም ውስብስብ እያለ ነው፣ በጣም ደግሞ እየታሰረ ነው። ምክንያቱም በዓለም ላይ ከፍተኛውን የኢንፎርሜሽን መረብ የምንጠቀመው በቴሌግራም ስለሆነ ግዴታ ክፍያ እንድንከፍል ስለሚያስገድድ እናንተም ሰኪዩር ማድረግ አለባችሁ። እንደምትመለከቱት እዚህ ጋር እንግዲህ ኢሜይሌ ላይ ቴሌግራም ኮድ ብሎ ልኮልኛል። ቴሌግራም ኮዱን እንየው፣ ችግር የለውም ነው ያሳያችሁ። 11 91 26 11 91 16 21 91 አይደለ 21 11 ነው 11 91 26 11 91 91 26 ኢትዝ እትሩ በቃ እንደምትመለከቱት በእንደዚህ መልኩ ቆለፍኩ። በቃ ማንም ሀክ አያደርገኝም፣ ማንም አያገኘኝም። ከእንግዲህ በኋላ ቱ ስቴፕ ቨሪፊኬሽን እንደምትመለከቱ ኦን አድርጌያለሁ ማለት ነው። እናንተም በእንደዚህ መልኩ ኦን ማድረግ ትችላላችሁ። እንደዚህ አድርጋችሁ ትከፍታላችሁ ማለት ነው። የዛሬው ቪዲዮ ይሄ ነበር። በሌላ ቪዲዮ እስክንገናኝ ደግሞ ቪዲዮ ከተመቻችሁ ላይክ እንዲሁም ደግሞ ሰብስክራይብ ማድረግ እንዳይረሳ። የቀረ የምትሉት ሀሳብ አስተያየት ኤንድ ኮመንት ካላችሁ አስገቡልኝ። እኔ የምጠቀመው መንገድ ትክክለኛ መንገዱን ተጠቀሙ። ይሄ ስለ ቴሌግራም ሁለተኛው ቪዲዮ ነው። እንዲሁም ደግሞ የቀረ የምትሉት ይህም ደግሞ ትንሽ ግር የሚላችሁ ከሆነ ቀለል አድርጌ ደግሞ በሌላ መንገድ ላመጣላችሁ እችላለሁ። ለዛሬው ይሄ ነበር። ሰላም ሁኑልኝ። ቻው፣ ደህና ሰንብቱ።